ቢሊኒየሩ ለጎዳና ተዳዳሪዋ ላጤ እናት ከገደብ በላይ የሆነውን ክሬዲት ካርዱን ሰጣትና ሄደ። አንድ ሰዓት ባልሞላ ጊዜ ውስጥ የገንዘብ ዝውውሩን የሚያሳይ ሪሲት በስልኩ ላይ ደረሰው። ምግብ አልነበረም የገዛችበት፣ ልብስም አልነበረም፣ 5 ኮከብ ሆቴል ገብታም አላደረችበትም። ችላ ሊለው ያልቻለው ነገር ነበረ። ወዲያውኑ ነገሩ የሆነ ውጤት እንደሚኖረው ተገነዘበ። ምክንያቱም በዛ ቅጽበት የወሰነችው ውሳኔ የወደፊት ዕጣ ፈንታውን ዳግም የሚጽፍና ሁለቱም ሊጋፈጡት ዝግጁ ያልሆኑትን እውነት ያጋለጠ ነበረ። ከመቀጠላችን በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ጀምሩ። ከየት ሆናችሁና በስንት ሰዓት ላይ እየተመለከታችሁን እንደሆነም ጻፉልን። እንቀጥል። የ37 ዓመቱ ብሬናን አሽፎርድ በሰው ልጆች መልካምነት ማመን ያቆመው ከዓመታት በፊት ነበረ። 11.3 ቢሊዮን የአሜሪካን ዶላር ዋጋ ያለው ግዙፍ የመድኃኒት አምራች ኢንዱስትሪ የሆነው የአሽፎርድ ዓለም አቀፍ ኢንዱስትሪ ዋና ሥራ አስፈጻሚ እንደመሆኑ ሰዎች ሲዋሹ፣ ሲቆጣጠሩና ለጥቂት ሳንቲሞች ብለው ሲክዱ አይቷል። የፔንታውስ ቢሮ የቦስተን ወደብን አሻግሮ የሚያሳይ 12 ጫማ ከፍታ ያላቸው መስኮቶች አሉት። በሚሊዮኖች ዶላር የሚያስወጡ የጥበብ ሥራዎች በግድግዳው ላይ ተሰቅለው ውድ ከሆነው ባዶነት ጋር ያስተጋባሉ። በ3 ሀገራቶች ውስጥ የእረፍት መዝናኛ ቤቶች አሉት። የሚያደርገው ሰዓት ብዙ ሰዎች በዓመት ውስጥ ከሚያገኙት ገቢ በላይ ዋጋ ያወጣሉ። ግን ሁልጊዜ ጠዋት ከእንቅልፉ የሚነቃው ጥልቀት በሌለው ውሃ ውስጥ እየሰመጠ እንዳለ ሰው እየተሰማው ነበረ። ሟች አባቱ ሞንትጎመሪ አሽፎርድ ከልጅነቱ ጀምሮ አንድ ትምህርት በውስጡ አስርጾበታል። እምነት ቂሎች በነፃ የሚያባክኑት ገንዘብ ነው የኔ ልጅ። በተለይ ድሆቹ አደገኞች ናቸው። ትንሽ ኢንች ስጣቸው፣ ሁሉንም ነገር ይወስዱብህና እንደገና ደግሞ ይጠይቁዋል። ራሳቸውን መርዳት አይችሉም። ውጥረት ሁሉንም ሰው ሌባ ያደርገዋል። ብሬናን ይህንን ምክሩን ለ37 ዓመታት እንደ ወንጌል ተሸክሞት ኖሯል። እያንዳንዱ የበጎ አድራጎት እርዳታ በጠበቆቹና በሂሳብ ያዥ ባለሙያዎቹ ስር ተጣርቶና ተበጥሮ ነው የሚያልፈው። እያንዳንዱ የመስጠት ተግባሩም ከታክስ የሚገኘውን ጥቅም ለማግኘትና በሕዝብ ፊት ያለውን ምስሉን ለመገንባት ተሰልቶ የሚደረግ ነው። አንዴም እንኳ የድህነትን ፊት አይቶ እንዲህ በቀላሉ ገንዘብ አውጥቶ ረድቶ አያውቅም። ያለ ቅድመ ሁኔታ ያለ ቁጥጥር መጀመሪያ ራሱን ሳይጠብቅ በፊት አያደርገውም። ነገር ግን የዛን ዕለት ጥር ጠዋት በደረቱ ዙሪያ የተገነባውን ጠጣር በረዶ አንዳች ነገር ሰነጠቀው። ለድንገተኛ የቦርድ ስብሰባ አርፍዶ ነበረ። በባክቤይ ባቡር ጣቢያ ውስጥ እየተጣደፈ ከኋላው 3 እርምጃ ረቃ ከምትከተለው ረዳቱ ጋር በመሆን እየሄደ ነበረ። ጣሊያን ስሪት የሆነው ከጥጥ የተሰራው ኮቱ $8000 ያወጣል። የቆዳ ቦርሳው የ$40 ሚሊዮን ኮንትራት ይዟል። ስልኩ ያለማቋረጥ ከኢንቨስተሮቹ ከጠበቆቹና ከሥራ አስፈጻሚዎቹ በሚላክለት መልእክት ይንጠራራል። ሁሉም የእሱን ትንሽ ትኩረት ፍለጋ ነበረ። ከዛም አያት። ከኦሬንጅ መስመር መግቢያው አጠገብ ቀዝቃዛውን ጡብ ተደግፋ አንዲት ሴት ተቀምጣለች። ምናልባትም በ30ዎቹ መጀመሪያ የዕድሜ ክልል ላይ ትሆናለች። ፊቷ ላይ የድካም ስሜት ይነበባል። ዕድሜዋ ከ6 የማይበልጥ ትንሽ ሴት ሕፃን ልጅም ጭኗ ላይ ጥቅልል ብላ ተኝታለች። ከእርሷ በ2 እጥፍ የሚበልጣት በልግስና በተሰጣት ኮት ተጠቅልላለች። የሴትየዋ ክንድ ልክ እንደ ምሽግ በልጅቷ ዙሪያ ተጠምጥሟል። አንድ ቁራጭ ካርቶንም ካጠገባቸው ተቀምጧል። በላዩም ላይ እንዲህ የሚል ጽሑፍ ተጽፎበታል። ላጤ እናት ቤታችንን አጥተናል። ማንኛውም የምታደርጉልን እርዳታ ይጠቅመናል። ፈጣሪ ይባርካችሁ ይላል። ብሬናን መራመድ አቆመ። ረዳቱ እሱ ሲቆም እሷ ከኋላው ስትጣደፍ ልትገጨው ነበረ። ሚስተር አሽፎርድ ቦርዱ እየጠበቀን ነው፣ 9 ደቂቃ ብቻ ነው ያለን። እዚህ ቆየኝ አለ ብሬናን። ድምፁ ሩቅ ነበረ። ዙሪያውን ከከበበው ጥድፊያ ተቋርጧል። ቀስ እያለ ቀረባት። እያንዳንዱ የአእምሮ አመክንዮአዊ ክፍል ዝም ብለህ አትሂድ ባክህ፣ ጎዳና ተዳዳሪዎች እንደሆኑ በቦስተን ከተማ ውስጥ ሞልተዋል እያለ እየጮኸበት ለምን ሰውነቱ ወደ እርሷ ጋር እንደሚንቀሳቀስ አልገባውም። ይህች የተለየች አይደለችም፣ ይህም የተለየ አይደለም። እሱም እንዲገነባ የረዳው ሲስተም የፈጠረው ሌላ ጉዳት ናት። ግን ስለዚህ ሴት የሆነ ነገሩ እንዲቆም አድርጎታል። ሴትየዋ ቀና ብላ ስትመለከት በአይኖቿ ላይ የሚታይ ትወና አልነበረም። ምንም በጭንቅ ተለማምዳ ያመጣችው ነገር አልነበረም። አጥንት ድረስ ዘልቆ የገባ ድካም ብቻ። ከንፈሮቿ በክረምቱ ነፋስ ወርጭተዋል። የጣቷ ጥፍሮች ንጹህ መሆናቸው ቢያስታውቅም በከንቱነት ስለተዎቻቸው ግን ደክርተዋል። ይቅርታ አለች። ድምጿ ካለመጠቀሟ ብዛትና ከቅዝቃዜው የተነሳ ጎርንኗል። ማንንም ሰው እየረበሽን አይደለም። የግድ ከሆነ ከዚህ መሄድ እንችላለን። ለመኖሯ ይቅርታ መጠየቋ ብሬናንን የትኛውም የቢዝነስ ኪሳራው ካሳረፈበት የበለጠ ድንጋጤ የፈጠረበት። ስምሽ ማን ነው ሲል ጠየቃት። ምንም እንኳ ውድ ሱሪው የወለሉ ቆሻሻ እንዳይነካቸው ቢቃወሙትም እየተንበረከከ አይኖቿ በአግራሞት ተርገበገቡ።
የዚህን ያህል ውድ ሱፍ የለበሰው ሰውዬ ላሳያት ደግነት ትደንቃለች። ሳተን አለች በለሆሳስ ድምፅ። ሳተን ሪቭስ እባላለሁ። ልጅሽስ? የሴትየዋ እጅ በደመነፍስ የተኛችው ልጇን አጥብቆ ያዘ። ስሟ ኤንዲ ነው። ባለፈው ሳምንት ነው 6ኛ ዓመቷን የያዘችው። ብሬናን የሳተንን ፊት አጤነው። ከድካሟ ኋላ ብልሃት ተደብቆ ነበረ። በጥንቃቄ በምትናገርበት መንገድ ውስጥ ደግሞ ትምህርት ነበራት። በድህነት ውስጥ የተወለደች ሴት ሳትሆን ከፍ ካለ ቦታ ወደ ታች ቁልቁል የተፈጠፈጠችና ለመነሳት ምርኩዝ ያጣች ሴት መሆኗ ያስታውቃል። እዚህ ከወጣሽ ምን ያህል ጊዜ ሆነሽ? ሲል ጠየቃት። ልክ ክብሪት በጨለማ ውስጥ ሲለኮስ ቦግ እንደሚለው ህፍረትም በሰተን ፊት ላይ ብልጭ አለ። 5 ወራቶች። እስከ ህዳር ድረስ እህቴ ጋር ነበርን፣ ግን እሷም አፓርታማዋን አጣች። በዋናው ጎዳና ካለው መጠለያና በዚህ መሃል ስንሽከረከር ነው ያሳለፍነው። ክፍት ቦታ ሲኖራቸው በዛ ባለው መጠለያ እናድራለን። ለ5 ወራቶች ያህል የ6 ዓመት ህፃን ልጅ በባቡር ጣቢያ ወለል ላይ ስትተኛ ነበረ። በሺህ የሚቆጠሩ ሰዎች በየቀኑ እያዩቸው በሚያልፉበት ቦታ። ረዳቱ ትዕግስት በማጣት ከኋላው ጎሮሮዋን አጸዳች። ሚስተር አሽፎርድ የግድ አሁን መሄድ ብላ ሳትጨርስ ብራነን እጁን አነሳ። ከሳተን ጋር ያለውን የአይን ግንኙነት ሳይሰብር ዝም እያሰኛት የአባቱ ድምፅ በጭንቅላቱ ውስጥ አስተጋባበት። የጨነቃቸው ሰዎች አድምተው ያደርጓል። ይህን ሲያደርጉም ፈገግ እያሉ ነው። ምናልባት ይህንን ጽንሰ ሐሳብ ትክክለኛነቱን ለማረጋገጥ ለአንዴና ለመጨረሻ ጊዜ የሚወስንበት ጊዜው አሁን ሳይሆን አይቀርም። አባቱ ትክክል መሆኑን ወይም ብሬናን ለ37 ዓመታት ያህል የኪስ ቦርሳውን የጠበቀ ግን ነፍሱን የመረዘ ውሸትን ሲያምን እንደነበረ ለማረጋገጥ ፈልጓል። ብሬናን እጁን ወደ ኪሱ ልኮ የኪስ ቦርሳውን አወጣ። የሳተን አይኖች በትንሹ ሰፉ። ጥቂት ብሮችን ምናልባትም እድለኛ ከሆንኩ ሊሰጠኝ ቢችል ነው ብላ ነበር የጠበቀችው። ቢበዛ $20፣ ዓለም ቸር ከሆነችላት ደግሞ ምናልባት $50። በፈንታው ግን ብሬናን የፕላቲኒየም ጠርዝ ያለው ጥቁር አብለጭላጭ ክሬዲት ካርዱን አወጣ። የወጪ ወሰን የሌለው ምንም የሚያቅብ ገደብ ያልተቀመጠለት ከፍ ያሉ ቁጥሮች ያሉት ንጹህ ሀብቱን ያለምንም ክልከላ ማግኘት የሚያስችል አክሰስ ያለው ልዩ የዱቤ ካርድ ወይም ገንዘብ ወጭ ማድረግ የሚያስችል ክሬዲት ካርድ ነበረ። ብዙ ሰዎች ፈር በለቀቀው ምናባቸው እንኳ ሊረዱት ከሚችሉት በላይ የሆነ ሀብትን አክሰስ ማድረግ የሚያስችል ክሬዲት ካርድ። ሰተን ልክ መሳሪያ የደቀነባት ይመስል ነበር እጁ ላይ ያፈጠጠችው። ውሰጂው አለ ብሬነን ካርዱን በሁለት የተለያዩ ዓለሞች መሃል እንዳለ ድልድይ በመሃላቸው ይዞ። አልገባኝም ስትል ሰተን ተንተባተበች። ካርዱ ራሱ የሚጎዳቸው ይመስል ኤንዲን ወደ ራሱ አቅርባ ያቀፈች። ለ24 ሰዓታት ያህል ይህ ካርድ ያንቺ ነው ሲል ብሬናን ገለጸላት። ምንም እንኳን የጥርጣሬ ሁከት በጭንቅላቱ ውስጥ ቢጮህበትም ድምፁ ግን የተረጋጋ ነበረ። የፈለግሽውን ነገር ግዢ፣ ምንም ገደብ የለውም፣ ምንም ጥያቄ አይኖርም፣ ምንም ቅድመ ሁኔታም አትጠየቂም። የሰተን እጆች መንቀጥቀጥ ጀመሩ። ጌታዬ፣ ይህ የሆነ አይነት ተንኮል መሆን አለበት። ሰዎች ዝም ብለው ክሬዲት ካርዳቸውን ለእንግዶች አይሰጡም፣ በተለይ እንደኔ ላሉት ሰዎች። የሆነ ነገር ማየት ፈልጋለሁ አለ ብሬናን በዓመታት ውስጥ ለመጀመሪያ ጊዜ ሙሉ እውነት እየተናገረ። ምንም ነገር የሌለው ሰው ሁሉንም ነገር ሲሰጠው ምን እንደሚያደርግ ማየት ፈልጋለሁ። አባቴ ያስተማረኝን ነገር መፈተን ፈልጋለሁ። ትክክል መሆኑን ወይም ስህተት መሆኑን ማረጋገጥ እሻለሁ። ካርዱን መዳፏ ላይ ጭምቅ አድርጎ አስቀምጠው። ጣቶቿ እንደ በረዶ ቀዝቅዘዋል። እናም ከሐሩርና ቁሩም የተነሳ ሻክረዋል። በነፋስ ውስጥ እንዳለ ቅጠልም ይንቀጠቀጣሉ። ለምን እኔን መረጥከኝ ስትል ሰተን አንሾካሾከች። ከወራቶች በፊት አልቅሰው ባዶ የሆኑ አይኖቿን በእንባ እየሞላች። ብሬናን ብርድ ቢሆንም በዙሪያዋ ጩኸት ቢኖርም ሙሉ ዓለሟ ፍጹም ያልተረጋጋ ቢሆንም በሰላማዊነት ያንቀለፋቸውን ኤንዲን ተመለከተ። ስለ ራሱ የልጅነት ጊዜ አስታወሰ። በሞግዚቶች ተከቦ የግል ትምህርት ቤቶች እየተማረ ስዊዘርላንድ የበረዶ ሸርታቴ እየተጫወተ ፍላጎቱን ከመናገሩ በፊት እያንዳንዱ ፍላጎቱ ቀድሞ እየተሟላለት ያደገ ልጅ ነበረ። ይቺ ልጅ ግን አልለቅም ብላ አሻፍረኝ ካለች እናት ውጭ ማንም የላትም። ምክንያቱም ግምቶች ስለሰለቹኝ ነው አለ ብሬናን ዝቅ ባለ ድምፅ። ምክንያቱም ሁሉንም ነገር ባጡ ሰዎች ውስጥ የቀረ መልካም ነገር አሁንም እንዳለ ማመን ስለመፈልግ ነው። አባቴ ትክክል ወይም ስህተት መሆኑን ማረጋገጥ እፈልጋለሁ። በግራም ነፈሰ በቀኝ በመጨረሻ እውነቱን አውቃለሁ። ሰተን በካርዱ ዙሪያ በመጨረሻ ጣቶቿን ዘጋች። ቀስ አድርጋ ልክ ለመጀመሪያ ጊዜ እሳት ነክቶ ለመቃጠል እንደሚጠብቅ ሰው። 24 ሰዓት ሲል ብሬናን ደገመላት። በእግሩ እየቆመ ቀዝቃዛ ወለል ላይ ከመንበርከኩ የተነሳ ጉልበቱን አመመው። የፈለግሽውን ያህል ገንዘብ አጥፊ፣ ፒንኮድ የለውም፣ ስምሽን ብቻ ፈርሚ። ነገ ጠዋት እዚህ እንገናኛለን፣ በተመሳሳይ ሰዓት፣ በተመሳሳይ ቦታ። ረዳቱ በአካል የታመመች ትመስላለች።
ሚስተር አሽፎርድ ይህ ፍጹም ደንባዊ አካሄድ አይደለም። ቢያንስ ከለላ ማስቀመጥ ይገባናል። ህጋዊ ጥበቃ ከለላ አያስፈልግም አለ ብሬናን ጥበቃ አድርጎ። አይኖቹ አሁንም ከሳተን ላይ አልተነቀሉም። ጥበቃ አያስፈልግም፣ እምነት ብቻ። ቃሉ አፉ ላይ ባዕድ ስሜት ፈጠረበት። እምነት የሚለው ቃል እምነትን ልክ እንደ በሽታ ለማስወገድ 10 ዓመታቶችን አሳልፏል። ሰተን ለመናገር አፏን ከፈተች፣ ግን ምንም ድምፅ አልወጣ አላት። ካርዱን ልክ በመስመጥ ላይ ያለ ሰው የሚወረወርለትን ሕይወት አድን ገመድ ጨምድዶ እንደሚይዘው ሁሉ እሷም ካርዱን አጥብቃ ያዘች። የሰራ አካላቷ በስሜት እየተንቀጠቀጠ ነበረ። መሄድ እንደጀመረ የአባቱ የማስጠንቀቂያ ድምፅ በጭንቅላቱ ውስጥ አንሾካሾከበት። አካውንትህን ታደርቀዋለች፣ ከዛም በጨለማ ውስጥ ገብታ ትሰወራለች። ጅል ነህ ብሬናን፣ ስሜታዊ የዋህ ቂል ነህ ሲለው ተሰማው። ግን ሌላ የበለጠ ዝቅ ያለና ደካማ ድምፅ ደግሞ የተለየ ነገር አንሾካሾከለት። ይህም ባታደርግስ የሚል። ብሬናን የዛን ዕለት ማታ አልተኛም። ፔንታውሱ የዋሻ አይነትና ቅዝቃዜ ያለው ስሜት ፈጠረበት። ምንም እንኳ ቤቱ ውጭ ካቆማት መኪናው በላይ ዋጋ ያለው የማሞቂያ ሲስተም ቢገጠምለትም ብርድ አለው። ከመስኮቱ አጠገብ ቆመ። በቦስተን አብለጭላጭ ሰማይ ጠቀስ ህንፃዎች ላይ አፈጠጠ። ከታች ባለው አንድ ቦታ ላይ ሰተንና ኤንዲ በወራቶች ውስጥ ለመጀመሪያ ጊዜ ሙቀት የሚሰጥ ነገር ያገኙ ይሆን ሲል አሰበ። ስልኩን አውጥቶ የባንክ አፑን ከፈተው። ክሬዲት ካርዱ ከግል አካውንቱ ጋር የተገናኘ ነው። እያንዳንዱ የገንዘብ ዝውውር በሰዓቱ ሲደረግ መከታተል ይችላል። እያንዳንዱን ግሽ፣ እያንዳንዱን ቦታ፣ የምትመርጠውን እያንዳንዱን ምርጫ። ለሰዓታት ምንም የገንዘብ ዝውውር አልተደረገም። እኩለ ሌሊት አለፈ። ከሌሊቱ 7 ሰዓት፣ 8 ሰዓት፣ 9 ሰዓት አለፈ። አሁንም ምንም የለም። ለምንድነው ገንዘቡን የማታጠፈው? ፈርታ ይሆን? ወጥመድ መስሏት ይሆን? ወይስ የባሰው ሌላ ትልቅ ነገር አቅዳ ይሆን? ሱቆች እስከሚከፈቱ እየጠበቀች እያንዳንዱን ዶላር በደንብ ለመጠቀም እየተዘጋጀች ይሆን? 12 ሰዓት ሲል ስልኩ ተንጣረረ። የገንዘብ ዝውውር ተደረገ። $37 ከ84 ሳንቲም። ቦታ 24 ሰዓት ሲቪኤስ መሃል ከተማ መስቀለኛው ጋር። የብርሃንን ልብ ትርታ ጨመረ። ዝርዝር ነገሮችን ለማየት ስልኩን ተጫነ። ግን አፖ ያሳየው የገንዘብ መጠኑን ብቻ ነበር እንጂ የተገዛውን ነገር አላሳየውም። ቁጥሮቹን ብቻ። ከዛም ሌላ የገንዘብ ዝውውር ማሳወቂያ መልእክት ደረሰው። $52 ከ19 ሳንቲም። ቦታ ሳውዝ ቤይ። ከዛም ሌላ $28 ከ63 ሳንቲም። ቦታ ደንኪን ዶናትስ። ደረቱ ተገታተረ። በቁጣ ሳይሆን እንግዳ በሆነ የተስፋ ስሜት። ገንዘብ እያጠፋች ነው። አሁን ግን በጥንቃቄና በጨዋነት ነው። እነዚህ በድንገት ሀብት የሰከረ ሰው የሚያደርገው ትራንዛክሽን አይደሉም። እነዚህ ሲበዛ ተግባራዊ የሆነ ሰው የሚያደርጋቸው ግዢዎች ናቸው። 2 ሰዓት ከ47 ደቂቃ ሲል ብሬናን ከዚህ በላይ መጠበቅ ስላልቻለ ለሹፌሩ ደወለለት። የዛሬውን ፕሮግራማችንን ሁሉ ሰርዥው አላት። ላመለጣቸው የቦርድ ስብሰባ ተጨንቃ ረዳቱ በደወለችለት ጊዜ ሚስተር አሽፎርድ 4 ወሳኝ ስብሰባዎች አሉ። ኢንቨስተሮቹ በጣም ተናደዋል። ጉዳይ አይደለም አለ ብሬናን። ይህን ማለቱ ምን ያህል ከልቡ እንደሆነ ሲያስበው ራሱም ተደነቀ። ሁሉንም ሰርዥው፣ ሌላ ቀጠሮ ስጫቸው፣ እንደሚሆን አድርጊው፣ እንዴትም አድርጊው፣ ጉዳይ አይደለም። በፍጥነት ልብሱን ለባበሰ፣ ኮቱን ያዘ። ከዛም ሹፌሩን ወደ ባክ ቤይ ባቡር ጣቢያ ይዞት እንዲሄድ አደረገ። ነገር ግን 3 ብሎክ ሲቀረው ለሹፌሩ በእግሩ መሄድ ስለሚፈልግ መኪናውን እንዲያቆመው ነገረው። ቀዝቃዛውን አየር መቀበል ፈልጎ ነበረ። ያለ ሀብት ሲንቀሳቀሱ ከተማዋ ምን እንደምትመስል ማስታወስ ፈልጎ ነበረ። መግቢያው ጋር ሲደርስ ሰተንን ትቷት ሄዶ የነበረው ቦታ ጋር አገኛት። ነገር ግን ሌላው ነገር ሁሉ ተለውጧል። ኤንዲ አሁን ነቅታለች። አዲስ ሐምራዊ የክረምት ኮትም ለብሳለች። ፀጉሯም ቆብ ያለው። ፀጉሯ ተበጥሮ ወደ ኋላ በፀጉር ማስያዣ ታስሯል። አዲስ የዝሆን አሸንጓሊት ልክ እንደ ትልቅ ሀብት አቅፋ ይዛ አዲስ የከለር መጽሐፍ ላይ ቀለም እያቀለመች ነው። ሰተን የብሬናንን ወደ እነሱ መቅረብ ስትመለከት ቶሎ ብላ ተነስታ ቆመች። ክሬዲት ካርዱ አሁንም በሚንቀጠቀጥ እጇ ውስጥ ነበረ። ልመልስልህ ነበረ አለች ፈጠን ብላ። ድንጋጤ በድምጿ ውስጥ ተሞልቷል። ቃል እገባልሃለሁ ልመልስልህ እንደነበረ። መጀመሪያ ጥቂት መሰረታዊ ነገሮችን ለማግኘት ፈልጌ ብቻ ስለነበረ ነው። አስፈላጊ ነገሮችን አለች። ያዥው አለ ብሬናን ረጋ ብሎ ሁለቱን እጆቹን እያነሳ። አሁንም ገና የሚቀሩት ሰዓታቶች አሉ። የሳተን ትከሻ በፋታና ግራ በመጋባት ስሜት ዝቅ አለ። አልገባኝም አለችው። እሱ አንድ ያደርገናል፣ እኔም አልገባሽኝም ሲል ብሬናን አመነ። በተበለጠጡና ለማወቅ በጓጉ ቡናማ አይኖቿ እያየችው ያለችውን ኤንዲን ተመለከተ። ኮት ገዛሽላት? በርዷት ነበረ አለች ሰተን ቀለል አድርጋ።
ይህ ሁሉንም ነገር የሚገልጽላት ይመስል ምናልባትም ገልጾ ይሆናል። ምናልባትም የሚያስፈልገው ብቸኛ ማብራሪያ ይህ ሊሆን ይችላል። ብሬናን በኤንዲ ሊክ ተንበረከከ። እንዳያስደነግጣት እየተጠነቀቀ እሷ ደስ የምትል ዝሆን ናት። ስሟ ማን ነው? ኤንዲ መጫወቻዋን እያፈረች አጥብቃ በማቀፍ ፈገግ አለችና ስቴላ ስትል አንሾካሾከች። ቆንጆ ስም ነው አለ ብሬናን ረጋ ብሎ። ሊገልጸው ባልቻለው ምክንያት ጉሮሮ ተገጣጥሯል። ቀና ብሎ ሰተንን ተመለከታት። ሌላ ምን ገዛሽ ሲል ጠየቃት። ሰተን አመነታች። ከዛም ቀስ አድርጋ ሁለት የተጨማደዱ ደረሰኞችን ከኪሷ አወጣች። እንደምትሸነፍ እርግጠኛ በሆነችበት ችሎት ላይ እንደምታቀርበው ማስረጃ ሰጠችው። ብሬናን የመጀመሪያውን ደረሰኝ ያዘዘው። የህፃናት የክረምት ኮት ሳይዝ 6፣ የልጆች የውሃ መከላከያ ያለው ቡትስ ጫማ፣ ካልሲ 3 ፓክ፣ የልጆች የውስጥ ልብስ 7 ፓክ፣ የዝሆን አሸንጓሊት፣ ባለከለር መጽሐፍ፣ የልጆች ባለብዙ ቫይታሚን፣ የቁስል መጠቅለያ፣ ኒዮስፕሪን፣ የህፃናት የጉንፋን መድኃኒት። ጉሮሮ ተገታተረ። እያንዳንዱ የገዛችው ነገር ለኤንዲ ነበረ። ለራሷ አንድም ነገር አልገዛችም። ሁለተኛው ደረሰኝ ከምግብ መሸጫ መደብሮች የተሰጣት ነበረ። ዳቦ፣ የለውዝ ቅቤ፣ ግራኖላ ባርስ፣ አፕሎች፣ የታሸጉ ጁሶች፣ ብስኩቶች፣ ቺዝ፣ 1 ጋሎን ወተት እናም ከስሩ የብርሃንን ትንፋሽ ቀጥ ያደረገ ነገር ሰፍሯል። ለሴቶች መጠለያ የድጋፍ እርዳታ $100። ቀና ብሎ ተመለከታት። ገንዘብ ረዳሽ? የሰተን ጉንጮች በህፍረት ቀሉ። በማሳቤኑ የሚገኘው መጠለያ በቻሉ ጊዜ ረድተውናል። ሁልጊዜ ሙሉ ናቸው። ሁልጊዜም የዕቃ አቅርቦት ችግር አለባቸው። ተጨማሪ ነገር ካለኝ ለአንድ ቀን እንኳ ቢሆን ምናልባት ሌላ ሰውን መርዳት እንዲችሉ ልረዳቸው ከቻልኩ ብዬ አሰብኩ። ሌላ ሰውን ሲል ብሬናን ያለችውን ደገመ። ድምፁ በደንብ እየሰራ አልነበረም። አንቺ እኮ ቤት የለሽም። ለ5 ወራቶች ያህል በባቡር ጣቢያ ወለል ላይ ነበር የምታድሪው እና ሌሎች ሰዎችን ለመርዳት ገንዘብ ሰጠሽ? እዛ ልጅ የያዙ ሴቶች አሉ አለች ሰተን በለሆሳስ ድምፅ። የአካል ጉዳተኛ የሆኑ ልጆችን የያዙ፣ አንዳንዶቹ ከእኛ የባሰ ሁኔታ ውስጥ ያሉ አሉ። እርዳታ ፈልጎ መድረሻ ማጣት ምን አይነት ስሜት እንደሚፈጥር አውቃለሁ። ለአንድ ቀን እንኳ ቢሆን ትንሽ ነገር እንኳ መስጠት ከቻልኩ መስጠት ነበረብኝ አለች። ብሬናን ሪሲቶቹ ላይ አፈተተ። በጭንቅላት ውስጥ የሚሰማው የአባቱ ድምፅ አሁን ሙሉ በሙሉ ጸጥ ብሏል። በአንድ ወረቀት ላይ በታተመ እውነት ጥርግ ብሎ ጠፍቷል። ይቺ ሴት ራስ ወዳድ ለመሆን በቂ የሆኑ በርካታ ምክንያቶች ነበሯት። ለራሷና ለልጇ ብቻ እንድታስብ ሊያደርጓት የሚችሉ በቂ ማሳመኛዎች እያሏት፣ እሷ ግን የቢሊኔሩን ገንዘብ ያዋለችው አስፈላጊ በሆኑ የሕክምና ቁሳቁሶች ላይና በበጎ አድራጎት ተግባር ላይ ነበረ እንጂ በመጠጥ ላይ፣ በዲዛይነር አልባሳቶች ላይ፣ በጌጣጌጦች፣ በኤሌክትሮኒክስ ዕቃዎች ወይም ራስን ለማርካት በሚውሉ ሩቅ ነገሮች ላይ አልነበረም። ለመኖር በሚደረግ ትግል ላይ፣ በደግነት ተግባር ላይ ብቻ፣ ፍቅር ብቻ። ለራስሽ ምንም ነገር አልገዛሽም? ድምፁ ተወጥሯል። አንድም ነገር። ሰተን ጭንቅላቷን በአሉታ ነቀነቀች። ኤንዲ ትቀድማለች። እሷ ሁልጊዜ ትቀድማለች። እኔ መብቃቃት እችላለሁ። የዚህን ያህል ጊዜም ተብቃቅቼ ኖሬያለሁ። ግን እሷ የተሻለ ነገር ይገባታል። ሙቀት ልታገኝ፣ ደህንነቷ ሊጠበቅ፣ እንደ ልጅ ልትኖር ይገባታል። ብሬናን ኤንዲን ተመለከተ። የቢራቢሮ ስዕልን በቀለም እየቀባች ነበረ፣ በከፍተኛ ትኩረት ላይ ሆና። ዓለም ቀዝቃዛና ያልተረጋጋች ቦታ መሆኗን 6 ዓመታት ሙሉ እየተማረች ያደገች፣ ግን አሁንም ፈገግ የምትል ልጅ፣ አሁንም በቀለም የምታሳምር፣ አሁንም ተስፋ የምታደርግ ልጅ። በሕይወቱ ለመጀመሪያ ጊዜ ብሬናን አሽፎርድ የእውነት የትንሽነት ስሜት ተሰማው። በሀብት በኃይል ወይም በስልጣን ሳይሆን በባህሪው፣ በሰብአዊነቱ፣ በመሰረታዊ ሰዋዊ ጨዋነቱ። ይቺ ቤት የሌላት ላጤ እናት እርሱ ለ37 ዓመታት ያህል በልዩ መብት ካከማቸው የተሻለ ጸጋ በሻካራው ጣቷ ጫፍ ላይ አላት። አብራችሁኝ ነው አለ ድንገት። ከማሰቡ በፊት ነበር ቃላቶቹ ከአንደበቱ የወጡት። ሰተን አይኖቿን አርገበገበች። ምን አለች? ሁለታችሁም ከኔ ጋር አብራችሁኝ ነው። እባክህን። በአይኖቿ ላይ ፍርሃት አንጸባረቀ። ወዴት? ሞቅ ወዳለ ስፍራ አለ ብርሃንን። ድምፁ በትንሹ የተሰባበረ ነበረ። ደህንነቱ ወደ ተጠበቀ ስፍራ፣ በመጨረሻ መሮጥ ማቆም ወደምትችሉበት ቦታ። በሳተን ጉንጮች ላይ እንባዋ ፈሰሰ። ልጇን ተመለከተች። ከዛም ከፊታቸው የተንበረከከውን ሰው። በ5 ወራቶች ውስጥ ለመጀመሪያ ጊዜ በዓለም ላይ ያለ ሰው ሁሉ ምናልባት ጨካኝ አይደለም ብላ ለማሰብ ለራሷ ፈቀደች። ብራያንን ወደ ፎር ሲዝን መጀመሪያ ወሰዳቸው። የመወረር አይነት ስሜት ወደሚፈጥረው ፔንታውሱ ይዟቸው አልሄደም። በፈንታው የህዝብ አትክልት ስፍራውን አሻግረው ማየት ወደሚችሉበት 2 መኝታ ቤትና የተሟላ ኪችን፣
የፀሐይ ብርሃንን ማስገባት የሚችል መስኮት ያለው ክፍል ተከራየላቸው። ሰተን በሩ ጋር ቅዝቅዝ ብላ ቆመች። ደጃፉን መሻገር አቅቷታል። አይዞሽ አለ ረጋ ብሎ። ይሄ እናንተ ነው። እስከፈለግሽው ጊዜ ድረስ ምንም ቅድመ ሁኔታ የለም። ምንም የምጠብቀው ነገርም የለም። ደህንነታችሁን ብቻ። አንዲ በጎልማሶቹ አለማመን ጫና ውስጥ ሳትገባ ወደ ውስጥ እየተጣደፈች ሮጠች። ሁሉንም ነገር በአግራሞት ነካች። ሶፋውን፣ መጋረጃውን፣ በጠረጴዛው ላይ የተቀመጠውን ፍራፍሬ። እማዬ ተመልከቺ አለች ኤንዲ ወደ መታጠቢያ ቤቱ እየጠቆመች። የገላ መታጠቢያ አለው፣ በፊልም ላይ እንዳለው ትልቅ። ሰተን በመጨረሻ ወደ ውስጥ ገባች። በህልም ዓለም ውስጥ እንደሚንቀሳቀስ ሰው እየተራመደች ያላትን ነገር ሁሉ የያዘችበትን የፕላስቲክ መያዣ እያስቀመጠች እንባዋ በጉንጮቿ ላይ እየፈሰሰ ፊቷን ወደ ብሬናን አዞረች። አልገባኝም አለች ድምጿ እየተሰባበረ። ይህንን ለምንድን ነው የምታደርግልን? ከኛ የምትፈልገው ምንድን ነው? ብርሃንን ይህንን ጥያቄ በቢዝነስ ውስጥ ከሺህ ጊዜ በላይ ተጠይቋል። ሰዎች ሁልጊዜ አቅጣጫውን፣ ስትራቴጂውን፣ ድብቅ አጀንዳውን ማወቅ ይፈልጋሉ። ነገር ግን እዛ ቆሞ በወራት ውስጥ ለመጀመሪያ ጊዜ አንዲት እናት ደህንነትን ስታይ ሲመለከት ምንም አጀንዳ እንደሌለው ተገነዘበ። ምርጫ ብቻ ነበር የነበረው። የገንዘብን ዓላማ በትክክል አስታውሰሽኛል አለ ድምፁን ዝቅ አድርጎ። ረስቼው ነበረ ወይም ምናልባትም አላውቀውምም ነበር። ሰተን ኤንዲ የቴሌቪዥን ሪሞቱን ወደምትጫንበት ቦታ ሄደች። ተንበርክካ ተጠመጠመችባት። ማረፍ አለባችሁ አለ ብርሃንን ድምፁ ወፍሯል። የክፍል መስተንግዶ እዘዙ፣ እውነተኛ ሸዋር ውሰዱ፣ ታጠቡ፣ እውነተኛ አልጋ ላይም ተኙ። ነገ ጠዋት ተመልሼ እመጣለሁ። ከዛ ስለ ቀጣዩ እርምጃችን እናቅዳለን። ቀጣይ እርምጃ ስትል ሰተን ጠየቀች። በፊት ገጽታዋ ላይ ግራ መጋባትና ፍርሃት ተቀላቅሎባት ይታያል። ቤት፣ የሥራ ቅጥር፣ ለኤንዲ ትምህርት፣ የጤና እንክብካቤ፣ የሕፃናት እንክብካቤ፣ መረጋጋት። ብርሃንን ልክ እንደ ቢዝነስ እቅድ ዘረዘራቸው። ምክንያቱም ጭንቅላቱ የሚሰራው ይህን ነው፣ በሲስተማዊ መንገድ ችግሮችን መፍታት። አንቺ እስካልፈለግሽ ድረስ ይህ አንዱም ነገር ጊዜያዊ ሆኖ መቀጠል የለበትም አለ። ሰተን መኖሩን የረሳችውን ቋንቋ የተናገረ ይመስል አፈጠጠችበት። ከልብህ ነው? ሙሉ በሙሉ። አንተ እንግዳ ሰው ነህ። እኛ ማንም አይደለንም። እኛ ተመልሶ ወደ ነበርንበት መውጣት ያቃተን ሁለት ዕድለቢስ ሰዎች ብቻ ነን አለች። ማንም ነበራችሁ ሲል ብርሃንን በእርጋታ አረማት። አሁን ግን እኔ የምጨነቅለት ሰው ናችሁ። እናንተ አሁን ዋጋ አላችሁ። አሁን እናንተ በድጋሚ እንድትወድቁ የማይፈቅድላችሁ ሰው አላችሁ። ሰተን ለመከራከር ለመቃወም አፏን ከፈተች። ይህ እውነት ሊሆን ስለማይችልባቸው ምክንያቶች ሁሉ ለማብራራት ፈልጋ ነበር። ግን ድካሙ አሸነፋት። የ5 ወራቶች ከፍተኛ ንቃት፣ ፍርሃትና አንድ አይንን ገልጦ የመተኛት ድካም ተጫናት። ሶፋው ላይ ተቀመጠች። ሰውነቷ ሰማይን ተሸክሞ ኖሮ በመጨረሻ የበለጠ ጠንካራ ነገር ላይ እንዲያርፍ እንደለቀቀ ሰው ሰውነቷ ታጠፈ። አመሰግናለሁ ስትል አንሾካሾከች። ቃላቶቿ የ5 ወራቶች ስቃይዋን በሁለት ቃላቶች ጨምቆ የያዘ ያህል ክብደት ነበረው። ብሬናን ጭንቅላቱን ነቀነቀ። እረፍት ውሰዱ ሰተን፣ ሁለታችሁም። አሁን ደህንነታችሁ የተጠበቀ ነው። ክፍሉን ለቆ እንደወጣ ከኋላው የኤንዲን በደስታ የተሞላ ሳቅ ሲያስተጋባ ሰማ። እናም ብሬናን አሽፎርድ ፈገግ እያለ መሆኑን ተገነዘበ። በቦርድ ክፍሎች ውስጥ የሚጠቀመው የተሰላ የውሸት ፈገግታ ሳይሆን እውነተኛ የሆነ ሰዋዊ የሆነ እንዴት እንደሚደረግ ፊቱ ሊረሳው ተቃርቦ የነበረ ፈገግታ። የዛን ዕለት ማታ ብርሃንን የስልክ ጥሪዎችን አደረገ። ለጠበቆቹ ወይም ለህዝብ ግንኙነት ቡድኖቹ ወይም ለገንዘብ አማካሪዎቹ አልነበረም። ይልቁንም ማህበራዊ ሰራተኞችን፣ የቤት አቅርቦት ተወካዮችን፣ የሥራ ምደባ ባለሙያዎችን፣ የትምህርት አስተባባሪዎች፣ የእውነት ለሚረዱ ሰዎች ነበር ይደውለው። ስሙን እንደ መሳሪያ ሳይሆን የተጠቀመው ለወራቶች ያህል በሰተን ፊት ላይ ጥርቅም ተደርገው የተዘጉ በሮችን እንደ መክፈቻ ቁልፍ ነበር የተጠቀመው። ጠዋት ላይ ምርጫ ነበረው። እውነተኛ፣ ተጨባጭ፣ ዘላቂ ምርጫ። ወደ ፎር ሲዝን 3 ሰዓት ሲል ቡናና ጣፋጭ ኬኮችን ኤንዲ ከምትወደው ሱቅ የተገዛ ይዞ ተመለሰ። ሰተን በሩን ስትከፍተው ተለውጣ ነበረ። በመልኩ አይደለም። አሁንም የለበሰችው ያንኑ ያረጀ ልብሷን ነው። ይልቁንም በአቋሟ ነበረ የተለወጠችው። ቀጥ ባለው አቋቋሟ፣ ከዘላለማዊ የማይለቅ ፍርሃት ሌላ ነገር በተሸከመው አይኗ። ኤንዲ ጠረጴዛው ላይ እየሳለች ነው። እንደምን አደርሽ አለ ብራያንን ቡናውን ለሳተን እየሰጣት። በሁለት እጆቿ ተቀበለችው። ለዘላለም አጥቼዋለሁ ብላ እንዳሰበችው የሩቅ ትዝታ እንፋሎቱን ማገችው። ከእውነተኛ ቡና መሸጫ እውነተኛ ቡና ምን እንደሚመስል ረስቸው ነበር አለች። ተቀመጡ አብረው። ከዛም ብርሃንን እቅድ ማውጣት ጀመረ። ባለ 2 መኝታ ክፍል አፓርታማ፣ ደህንነቱ በተጠበቀ ሰፈር ውስጥ፣ በአቅራቢያው ጥሩ ትምህርት ቤት ያለው፣
መጀመሪያ በድጎማ የሚጀመር ግን ወደ ሙሉ ራሱን የሚችል መንገድ የሚመራ ከክህሎቷ ጋር የሚዛመድ የሥራ ስልጠና፣ የጤና እንክብካቤ ሽፋን እንዲህ የህዝብ ትምህርት ቤት ትመዘገባለች። ከእንክብካቤ ፕሮግራሙ በፊትና በኋላ በምታገኘው ውጤት ተመዝና። ሰተን በመገረም ዝምታ ውስጥ ሆና አዳመጠችው። በፊቷ ላይ እንባዋ እየወረደ ነበረ። ይህ በጎ አድራጎት አይደለም ሲል ብርሃንን ገለጸ። ሌሊቱን ሙሉ ለራሱ ሲነግረው የነበረውን ነገር በማስተጋባት ኢንቨስትመንት ነው። አንቺ የተማርሽ ብቁና ጽኑ ሴት ነሽ። የሚያስፈልግሽ ዳግም ለመገንባት መሰረቱን መጣል ብቻ ነው። ድጋሚ ወደ ላይ መውጣት እንድትቺ የምትቆሚበት ቦታ ያስፈልግሻል። ውለታህን እንዴት እንደምከፍሉ አላውቅም አለች ሰተን ከሹክሹክታ ባልተናነፈ ድምፅ። ከፍለሽኛል እኮ ሲል ብርሃንን መለሰ። መልካምነት በሰዎች ውስጥ አሁንም መኖሩን አሳይተሽኛል። ማጣት ወዲያውኑ ጭራቆችን እንደማይፈጥር አባቴ ትልቅ ዋጋ ባላቸው ነገር ላይ ተሳስቶ እንደነበር አረጋግጠሽልኛል። ሰተን ጭንቅላቷን በአሉታ ነቀነቀች። እንባዋ ይበልጥ ፈሰሰ። ኤንዲ የሚያስፈልጋትን ነገር ብቻ ነው የገዛሁት። በትክክል አለ ብርሃንን። ለ24 ሰዓታት ከገደብ በላይ የሆነ ሀብት በእጅሽ ነበረ። አንቺ ግን ከስግብግብነት ይልቅ ፍቅርን መረጥሽ። ይህ ምን ያህል ብርቅ እንደሆነ ግን ታውቂያለሽ? ምን ያህል ሰዎች ለራሳቸው የሚሆን ነገርን ገዝተው ያንን ካርድ ካደረቁት በኋላ ወደ ኋላ ሳይመለከቱ እንደሚሄዱ ታውቂያለሽ? ሰተን ልጇን ተመለከተኝ። ያለችኝ እሷ ብቻ ናት። ዋና ነገር የእሷ ብቻ ናት። የማደርገው ነገር ሁሉ፣ የምመርጠው ምርጫ ሁሉ፣ ሁሉም ለእርሷ ነው። አውቃለሁ አለ ብሬነን በለሆሳስ ድምፅ። በእነዛ ደረሰኞች ውስጥ እሱን አይቻለሁ። ለመጠለያው ባደረግሽው እርዳታ ውስጥ እሱን አይቻለሁ። ሁሉንም ነገር መውሰድ ትችይ ነበረ፣ ግን አንቺ አሳልፈሽ ሰጠሽ። ይህ ጥሩ ብቻ ሳይሆን እጅግ በጣም ድንቅ ተግባርም ነው። ከ3 ሳምንት በኋላ ሰተንና ኤንዲ ወደ አዲሱ አፓርታማቸው ገቡ። ከጀርባው ትንሽ መጫወቻ ባለው ንጹህና ጸጥተኛ ህንፃ ላይ 2 መኝታ ቤት ያለው ቆንጆ አፓርታማ ገቡ። ብሬናን ሳጥኖቹን እየተሸከመ ወደ ቤቱ እንዲገቡ ረዳቸው። በዓመታት ውስጥ ለመጀመሪያ ጊዜ ብርሃንን የጠቃሚነት ስሜት ተሰማው። ኃያል የመሆን ተሰሚነት ያለው ሰው የመሆን ሀብታም የመሆን ስሜት ሳይሆን ጠቃሚ የመሆን ስሜት፣ ሰው የመሆን ስሜት ተሰማው። የዛን ዕለት ማታ ኤንዲ አዲሱ አልጋዋ ላይ ከተኛች በኋላ ሰተንና ብሬናን በትንሿ ሳሎን ክፍል ቆሙ። በመሃላቸው ድካምና ምስጋና ተንጠልጥሎ ነበረ። በሚቀጥለው ሰኞ የሥራ ኃይል እድገት ፕሮግራም እጀምራለሁ አለች ሰተን። የሕክምና የጤና ሽፋንና ወጮች፣ የተረጋጋ ሥራ፣ ጥሩ ጥቅማ ጥቅም አለው። ጥሩ የሙያ መንገድ ነው። በጣም ትካኝበታለሽ አለ ብርሃንን። እናም ከልቡ ነበረ። ሰተን አፓርታማውን ዙሪያዋን ተመለከተች። በባቡር ጣቢያው ውስጥ ድጋሚ እንዳልነቃ እያልኩ እጠብቃለሁ። ይህ ሁሉም በቀዝቃዛው የኮንክሪት ወለል ላይ ተኝቼ የማልመው ህልም ሆኖ እንዳላገኘው በሚል እሰጋለሁ። የእውነት ነው ሲል ብርሃንን አረጋገጠላት። እናም ይሄ አንቺ ነው፣ ማንም ሊነጥቅሽ አይችልም። ፊቷን አዙራ አየችው። ልትረዳቸው ከምትችላቸው በርካታ ሰዎች መሃል ለምን እኛን መረጥከን? በከተማው ውስጥ ከሚታገሉ ሰዎች ሁሉ ለምን እኔንና ኤንዲን መረጥክ? ብርሃንን ከዛ ቀን የባቡር ጣቢያው ገጠመኝ አንስቶ ስለዚህ ጥያቄ ሲያስብ ነበረ። ልክ እንደ ቢዝነስ ውሳኔም ተንትኖ ተመልክቶታል። ወደ አመክኗዊ አካላቶችም ከፋፍሎታል። ግን እውነቱ የበለጠ ቀላልና ከሎጂክም በላይ ውስብስብ ነበር። ምክንያቱም ልጅሽን ትመለከቻት የነበረው መንገድ እናቴ እኔን ትመለከተኝ በነበረው አይነት መንገድ ነበር አለ ቀስ አድርጎ። ከመሞቷ በፊትና አባቴ ጨካኝና መራር ሰው ከመሆኑና እምነት ድክመት ነው ብሎ ሳያስተምረኝ በፊት ኤንዲን ስትመለከቻት የነበረበት መንገድ በዓለም ላይ ሌላ ነገር እንዳልተፈጠረ አድርገሽ ነበር። እርሷን ለመጠበቅ ሙሉ ዓለምን ለማቃጠል እንደተዘጋጀች ሴት ሆነሽ እናም እኔ 37 ዓመታትን ሙሉ እንዳንቺ ያሉ ሰዎች ከእንግዲህ የሉም ብዬ አምን እንደነበረ ተገነዘብኩ። ሰተን እንባዋን ጠረገች። የወደፊት ተስፋ ሰጠህን። አይ አለ ብርሃንን። ወደፊትማ ነበራችሁ። እሱ ላይ እንድትደርሱ ብቻ ነው የረዳኋችሁ። ከባዱን ክፍል አንቺ ነሽ የተወጣሽው። መትረፍ መኖር የሚባለውን ትግል ያሸነፍሽው አንቺ ነሽ። ኤንዲን ጠበቅሻት። ዓለም በምሬት እንድትሞይ ሊያደርግሽ የሚችልበትን እያንዳንዱን ምክንያት ሰጥቶሽም አንቺ ግን በመልካምነትሽና በጥሩነትሽ ጸናሽ። ይህ ሁሉ አንቺ ነሽ። እኔ የተወሰኑ እንቅፋቶችን ብቻ ነው ያስወገድኩልሽ። ሰተን በእንባዎቿ መሃል ፈገግ አለች። ከጠበቅኩ በላይ ልዩ ነህ። ውድ ኮትህን ለብሰህ ለመጀመሪያ ጊዜ በጣቢያው ሳይህ፣ ውድ ሳምሶናይትን ይዘህ ሳይህ ጨካኝ ሰው መስለኸኝ ነበረ። ግድ የለሽ አረመኔ፣ ምናልባት ያልሻቸውን ነገሮች ሁሉ ነበርኩ ሲል ብርሃንን አመነ። ያንን ነገር አንቺ ለወጥሽው። አንቺና ኤንዲ ሀብት ትርጉምን ካላበዛ ዋጋ እንደሌለው አስታውሳችሁኛል። ምቾት ባለው ዝምታ ውስጥ ሆነው ቆሙ።
በ5 ወራቶች ውስጥ ለመጀመሪያ ጊዜ ሳተን የተረጋጋች መሰለች። እናም በ37 ዓመታት ውስጥ ለመጀመሪያ ጊዜ ብራነን ሕይወቱ እውነተኛ ዓላማ ያገኘ መሰለው። ወራቶች አለፉ። ሳተን የሥልጠና ፕሮግራሟን በክብር አጠናቀቀች። ይህም በቦስተን የሕክምና ማዕከል ውስጥ ከሙሉ ጥቅማ ጥቅሞችና ከመደበኛ የሥራ ሰዓት ጋር ሥራ አገኘች። ኤንዲ 1ኛ ክፍል ገባች። ጓደኞች አፈራች። የጥበብ ሥራዎችን ወደ ቤት ይዛ መምጣት ጀመረች። ከእንግዲህ በትንሽ ትከሻዋ ላይ የጎዳና ተዳዳሪነትን ሸክም አትሸከምም። ብራነን ዘወትር ይጎበኛቸዋል። ከኢንቨስትመንቱ ተጠቃሚ እንደሆነ በጎ አድራጊ ሳይሆን እንደ ጓደኛ፣ በችግራቸው ጊዜ ቀድሞ ሳይጠየቅ እንደሚደርስ ሰው በመሆን በኤንዲ የተሰጥኦ ውድድር ፕሮግራም ላይ እንደሚገኝ ሰው በመሆን ቧንቧቸው ሲያፈስ እንደሚጠግን ሰው በመሆን ስለ ራሱ የማያውቃቸውን ነገሮች ተማረ። ከውድ ሬስቶራንቶች ይልቅ ቀለል ያሉ ምግቦችን አብስሎ መመገብ የሚወድ መሆኑን ደረሰበት። የሕፃናቶች ሳቅ ከቦርድ ስብሰባ ጭብጨባዎች የተሻለ መሆኑን አመነ። ሰዎች ሕይወታቸውን ዳግም ሲገነቡ ማየት የአክሲዮን ፖርትፎሊዮ ሲያድግ ከመመልከት የበለጠ አርኪ መሆኑን ተገነዘበ። አንድ ቀን ማታ በሳተን ሶፋ ላይ ተቀምጦ ሳለ ኤንዲ የቢራቢሮ ሳይንስ ፕሮጀክቷን እያሳየቻቸው ነበረ። ሳተን አንድ ነገር ሰጠችው፣ ክሬዲት ካርዱን። አስቀምጬዋለሁ ስትል እየፈራች አመነች። ከሳምንታቶች በፊት ልሰጥህ ይገባኝ እንደነበረ አውቃለሁ፣ ግን ፈርቼ ነበረ። ከመለስኩልህ ይህ ሁሉ ይጠፋል ብዬ ፈርቼ ነበረ። ይህንን ቁራጭ ፕላስቲክ እስከያዝኩ ድረስ ብቻ እውነት ሆኖ የሚቆይ መስሎኝ። ብራነን ፈገግ አለ። በካርዱ ላይ ጣቶቿን እያስጨበጣት ያዢው። ብራነን አልችልም፣ ድንገተኛ ፈንድ ይሆንሻል አላት ቀለል አድርጎ። ለኤንዲ ላልተጠበቁ ወጮች፣ ለአእምሮሽ ሰላም ስትይ ያዢው። ምን እንደምታደርጊበት በትክክል አረጋግጠሽልኛል። ለ10 ዓመታቶች ያህል የማውቃቸውን ብዙዎቹን ሰዎች ከማምነው በላይ አንቺን ላምነሽ እንደምችል አሳይተሽኛል። ሳተን ካርዱ ላይ አፈተተች። ከዛም እሱን አየችው። ከልብህ ነው? ሙሉ በሙሉ። እንባዋን ጠረገች። በእንባዋ መሃል እየሳቀች ካገኘኋቸው ሁሉ እንግዳ የሆንክና ወጣ ያልክ ቢሊኒየር ነህ። ምን ያህል ቢሊኒየሮችን አግኝተሻል? ሲል ብሬናን አሾፈባት። አንተን ብቻ ስትል ሳተን አመነች። ግን አንተ ወጣ ያልክ እንደሆንክ እርግጠኛ ነኝ። ጥሩ አለ ብሬናን። መገመት አልወድም አላት። ከ2 ዓመታቶች በኋላ በመቶዎች የሚቆጠሩ ሰዎች በታደሙበት መድረክ ላይ ብሬናን ቆመ። ኢንቨስተሮች፣ ጋዜጠኞች፣ በጎ አድራጊዎች፣ ፖለቲከኞች ታድመዋል። አዲስ ነገር ይፋ ሊያደርግ ነበረ። አባቱን በመቃብሩ ውስጥ እንዲገላበጥ ሊያደርገው የሚችል ነገር። የአሽፎርድ ፋውንዴሽን ለተረጋጋ ቤተሰብ፣ ቤት አጥ ለሆኑ ላጤ ወላጆች ሰፊ ድጋፍ፣ የድንገተኛ መኖሪያ ቤት አቅርቦት፣ የሥራ ስልጠና፣ የሕፃናት እንክብካቤ፣ የጤና እንክብካቤ፣ የትምህርት ድጋፍ፣ ማመልከቻ የማያስፈልገው፣ ቢሮክራሲ የሌለው፣ ሰውን ዝቅ የሚያደርግ ሂደት የሌለው፣ በክብር የተዘረጋ እርዳታ ብቻ። ቀለል ያለ ሰማያዊ ቀሚስ በራሷ ብር ገዝታ በመልበስ ከፊት ረድፍ የኤንዲን እጅ ይዛ የተቀመጠችውን ሳተን ሪቭስን ተመለከተ። ከእንግዲህ ጎዳና ተዳዳሪ አይደለችም። ከእንግዲህ የጨነቃት ነፍስ አይደለችም። ከእንግዲህ የማትታይ ሴት አይደለችም። በጀሃነም ውስጥ አልፋ ተርፋ በሌላኛው በኩል መሰረቷን የያዘች እናት ናት። በንግግሩ ወቅት ብሬናን ከዓይኖቹ ጋር ተጋጨ። ፈገግ አለች። ቃላት ሊገልጸው የማይችለው አይነት ፈገግታ፣ በምስጋና፣ በኩራት፣ በጓደኝነት፣ በተስፋ የተሞላ። በባክቤይ ስቴሽን ስለተፈጠረው ስለዛ ጥር ዕለት ጠዋት አሰበ። እንደ ፈተና ስለተዘረጋው ክሬዲት ካርድ፣ የጨነቃቸው እንደሚያጠፉት አባቱ ስለነገረው ማስጠንቀቂያ። ግን አባቱ ስለ ሁሉም ነገር ተሳስቶ ነበረ። ያጡት የጨነቃቸው አደገኞች አልነበሩም፣ ሰው ነበሩ። እጅግ የሚደንቅ ፍቅር እና ጽናት ያላቸው ናቸው። እንደዚሁም ትንሽ ዕድል ሲሰጣቸው ለማመን የሚከብዱ ጀሮች ናቸው። ሳተን ሪቭስ ያንን አስተምረዋለች። በሕፃናቶች ኮትና በመጠለያዎች እርዳታ ደረሰኝ ግምቶቹን አፈራርሳቸዋለች። ይህም ልቡን ሰብሮ በምርጥ ሁኔታ ዳግም ከፍቶታል። ከጋዜጣዊ መግለጫው በኋላ ጋዜጠኞች በጥያቄ ጋጋታ አጣደፉት። ግን ብሬናን 2 ሰዎችን ለማግኘት ብቻ ነበር የፈለገው። ውጭ ሳተንንና ኤንዲን አገኛቸው። አደረግከው ብራነን አለች ሳተን እንባዋ በፊቷ ላይ እየፈሰሰ። የእውነት ይህንን ታደርገዋለህ? በርካታ ቤተሰቦችን ትረዳለህ። ይህንን አብረን ነው የምናደርገው ሲል ብራነን አረማት። በፋውንዴሽኑ ቦርድ ውስጥ እንድትኖር ይፈልጋለሁ። ድምፅሽን፣ አመለካከትሽን፣ ልምድሽን እፈልገዋለሁ። በቦታው ላይ የነበረ ሰው ያስፈልገኛል። የነገሩን ክብደት የሚረዳ ሰው ያስፈልገናል። ሳተን የደነገጠች ትመስላለች። እኔ በቦርድ ውስጥ? ብሬናን፣ እኔ በዚህ ነገር ላይ ልምድ የለኝም። ጉዳዩ የሚመለከተው ልምድ ያለሽ አንቺ ነሽ ሲል ብራነን አቋረጣት። ችግሩን ተቋቁመሽ ተርፈሻል። በመልካምነትሽ ጸንተሽ ቆየሽ። አስፈልጎች ስለነበረ ቤተሰቦች ምን እንደሚያስፈልጋቸው በትክክል ታውቂያለሽ። ለዚህ ደግሞ ሁነኛዋ ሴት አንቺ ነሽ። ኤንዲ የብሬነንን እጅግ የጎተተች። ሚስተር ብሬነን
ይህ ማለት ብዙ ሰዎች እኛ እንዳገኘነው ቤት ያገኛሉ ማለት ነው። ብሬነን በቁመቷ ልክ ቁጢጥ አለ። አሁን 8 ዓመት ሆኗታል። አሁን የኔ ውድ ብዙ ቤተሰቦች ያገኛሉ። ምክንያቱም እናትሽ መርዳት የእውነት ምን ማለት እንደሆነ አስታውሳኛለች። ኤንዲ ፈገግ አለችና አቀፈችው። አንተ እንደ ቤተሰባችን ነህ አሁን አይደል እማ? ሰተን አይኖቿን ጠረገች። ልክ ነው የኔ ፍቅር፣ ቤተሰብ ነው። ብርሃንን አንድ ነገር ደረቱን ሰንጥቆ ሲከፍተው ተሰማው። ለ3 አስርት ዓመታቶች ያህል ቀዝቃዛና ጠጥሮ የነበረን ነገር አባቱ እምነት ድክመት መሆኑን አስተምሮት ነበር። ደግነትም የዋህነት ድሆችም እንደሚያጠፉት። ግን ሰተን የተለየ ነገር አስተምረዋለች። እውነተኛ የሆነ ነገር፣ ሀብት ያለ ርህራሄ ቁጥር ብቻ እንደሆነ፣ ኃይልና ስልጣንም ያለ ዓላማ ጩኸት ብቻ መሆኑን። አንድ ሰው ሊኖረው የሚችለው ሀብታሙ ነገር ገንዘብ አይደለም። የሰዎችን አይኖች እያየ አይቻለሁ፣ አንተም ታስፈልጋለህ፣ በእግርህ እንድትቆም ረዳሃለሁ የማለት ችሎታ መሆኑን አስተምረዋለች። በቦስተን መንገድ ላይ አንድ ላይ ወክ በማድረግ ላይ ሳሉ ቢሊኒየሩ ላጤዋ እናትና ትንሿ ልጅ ብሬነን ዕድሜ ልኩን ሲፈልገው የነበረውን ነገር በመጨረሻ ማግኘቱን ተገነዘበ። ብዙ ገንዘብ አልነበረም፣ ብዙ ኃይልና ስልጣን አልነበረም የሚፈልገው፣ ብዙ መቆጣጠርም አልነበረም። ትርጉም ብቻ፣ ዓላማ ብቻ፣ የእርሱ መኖር የሌላን ሰው ሕይወት የተሻለ እንደሚያደርግ ማወቅ ብቻ። ሰተን የሰጠችው ነገር ልቡን በደግነት በመትረፍ ትግልና በፍቅር ሰብሮ ከፍቶታል። የቀረ ዘመኑን ሁሉ ያንን ቀዝቃዛ የጥር ጠዋት ሲያመሰግን ይኖራል። መራመዱን አቁሞ ድህነትን ፊቱን ሲያይ ሰብአዊነት መልሶ ሲያፈጥበት ያገኘውን ዕለት ጠዋት ለሰተን የነደፈላት ፈተና በእርግጥ ለራሱ ፈተና ሆኖት ነበር። እናም በመጨረሻ በተአምራዊ መንገድ ፈተናውን አለፈ። ስለተመለከታችሁ እናመሰግናለን። ቻናሉን ሰብስክራይብ ለማድረግ ጥቂት ሰከንዶችን ይወሰዱ። እናም ይህ ቪዲዮን ከወደዳችሁት ላይክ አድርጉት፣ ለምትወዷቸውም ሰዎች ሼር አድርጉት። በሌላ ቪዲዮ እስከምንገናኝ መልካም ጊዜ